ሰላምዬ ለዳጣ ሁሉንም ነገር እስከ ዛሬ 21 ዓመት ሙሉ የደበቀቻትን ሚስጥር አውጥታ ነገረቻት። እናንተ ግን የምትሰሩት ስራ በጣም ግፍ ነው። እንዴት ወይዘር ማርታን ይህን ያህል ትደብቆታላችሁ? እኔ ተወልጄ 21ኛ ዓመቴን ይዣለሁኝ። ይሄን ሁላ አመት አብራችሁ እየበላችሁ አብራችሁ እየጠጣችሁ እንደዚህ የምትንሰፈሰፍልሽን ሴት እንደ ልትደብቅ ቻልሽ ብላ በጥያቄ አፋጠጠቻት። ሰላምዬም የምትመልሰው ነገር ግራ ገባት። ዳጣ በቃ ሁሉም ነገር በጊዜው ይገባሻል። አሁን ግን እኔ እናትሽ መሆኔን ታወሽ፣ ተረጋጊ። የህጣኑን አባት ደግሞ ማን እንደሆነ አሳውቅሻለሁ አለቻት። አይ አንቺ ካሁን ወደ አንዳ መልሰሽ እነ ደረጀ ቤት መግባት የለብሽም። የራስሽ የሆነች ትንሽ ቤት ተከራይተን አብረን እንኖራለን። ካሁን ወደ አንዳማ ስራ ተቀጥረሽ እንድሰሪ አልፈልግም አለቻት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ነባር ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። ሰላምዬ እንግዲህ ሁሉንም አፍርጣ ለውድ ልጇ ነገረቻት። እስከ ዛሬ ድረስ የደበቅኩሽ ለወይዘሮ ማርታ ያልነገርኩት ትልቅ ነገር አለ። ያንቺ መደበቅ ብቻ ካይሆን ትልቅ የደበኳን ነገር አለ። ያንን ደግሞ ያልነገርኳት የራስ የሆነ ምክንያት አለ። ዳጣ እባክሽ ተረጅኝ። በሴት ላይ ሴትን እንደዚህ ማድረግ የምጠላው ባህሪ ነበር። ደግሞ ብዙ ነገሮችን ወደፊት ትሰሚያለሽ። ገና ጉድ ነገር አለ አለቻት። ከዚህ የበለጠ ጉድ እንዴት? ስላገኘኋችሁ በጣም ደስ ብሎኛል። እስከ ዛሬ ድረስ እኔ የጎዳና ልጅ ነበርኩኝ። አሁን ግን ሙሉ ቤተሰቦችን አግኝቻለሁ። በጣም ደስ ብሎኛል በማለት ሰላምዬ ደስታዋን ለዳጣ ገለጠችላት። ዳጣዬም ሰላም ቆይ ሳትላት ወደ ቤት እየበረረ መጣይ። አይ እናትነት እንዳትወርቂ ቀስ በይ እያለ ይሸኘቻት። ዳጣም እየሮጠች ወደ አባቷ ቤት መጣች። አባቷ ቤት ስትመጣ ድንገት ያገኘችው በሩ ስር ዳግምን ነበር። ዳግም ጋር የተወሰነ ጊዜን አውርተው እኔ እኮ እናቴ ማን እንደሆነች አወቅኩኝ። እናቴን ሰላምዬ እንደሆነ ተነገረኝ ስትለው ወይዘሮ ማርታ ከላይ ሆነ እያዳመጠች ነበር። ወይዘሮ ማርታ በጣም በጥያቄ አፋጠጠቻት። አሁን ላይ መልስ ምን እንዲሆን ራሱ እኔም አላቅም፣ ግን ደግሞ ነገሮችን በስነ ስርዓት አስረዳሻለሁኝ። በጣም ይቅርታ፣ አንቺ በእናቴ እንደማትቀየሚ አውቃለሁኝ በማለት ወይዘሮ ማርታን ዳጣ አሳመነቻት። ወይዘሮ ማርታም ቀንም ሌሊትም በቃ ይሄ ጥያቄ ሆኖባታል። አቶ ደረጀ ሲመጣ እስከ ዛሬ የደበከኝን ነገር አሁን ላይ ፍርጥርጥ አርገ ንገረኝ። እኔ እስከ ዛሬ ደብቀኸኛል ብዬ ምንም ነገር አልልም፣ ግን የተፈጠረውን ሁሉ እያንዳንዱ ቁጭ እንድታደርግልኝ እፈልጋለሁ በማለት በጣም አፋጠጠችው። ወይዘሮ ማርታ እባክሽ ተረጋጊ፣ እኔ ባንቺ ላይ ብዙ አይነት ስህተት ሰርቻለሁኝ። ነገር ግን አንቺ ሰው ስለሆንሽ ይቅርታ ታደርጊልኝ ትችያለሽ። ግን ፈጣሪ እንዴት ነው ይቅርታ የሚያደርግልኝ ብሎ ተማጠነ። እኔ ብዙ ነገሮችን ስህተት አድርጊያለሁ፣ ብቻ አልሰረኩም እንጂ ብዙ ሰዎች እኔ ጋር እየደወሉ ብዙ ነገር እንዳረግላቸው ይጠይቁኛል። ነገር ግን ለአንድ ሰው እንኳ አልደረስኩም። የሚሆነበት ደግሞ በስራ ምክንያትና እንዲሁም አንዳንዴ ወደ ውጭ የመውጣት ፍላጎት የለኝም። እናም በዛ ምክንያት ነው አብዛኛውን እኔ ማታ ማታ አልተኛም።
ቀን ስራ ማታ ስራ ወጥቼ ቀን ነው የምተኛው፣ ለዛ ይሆናል በማለት መልስ ሰጠ። ዳጣ ደስታዋን ለዳግም እየተናገረች ወይዘሮ ማርታ አፍጣ ታያት ነበረ። ብሰማም ትስማ፣ እኔ መደባበቅ ነገር አልወድም፣ እውነቱን ተናግሬ እመሸበት አድራለሁኝ፣ እባክህ ታወይ በማለት ተናገረች። ወይዘሮ ማርታም ካሁን ወደ አንዳ ለሚፈጠረው ነገር አጠገቤ እንዳደርሱብኝ ነገሮችን እስተማረጋግጥ ድረስ በቁጣ ዳጣን ከቤት እንዲወጣ አረገቻት። የወይዘሮ ማርታ እህት ወደ አሜሪካ ሄጃለሁ ያለችው ካች ብላ መጣች። እኔ አንቺን ወደ አሜሪካ ሀገር ተመልሻለሁ አልኩሽ እንጂ ብዙ ነገሮችን የማስተካከለው ነገር አለ። ማን አባቱ ስለሆነ ነው እሱ የሚያሳስርሽ? ማን ነው? በራስሽ ኮርተሽ በራስሽ እዚህ የደረሽ ጀግና ሴት ዛሬ ላይ ይሄን አልያሽም፣ ይሄን እንደዚህ ነው ብሎ ሻንጣ የሚከትትልሽ ማን ነው? በማለት የአካባቢው ሰው ፍጥጥ ብሎ እያየ ነበረ። ይሄ ነገርም ከትንሽ ቀን በኋላ ሁሉ ነገር ይፋ እንደሚወጣ ተስፋ አደርጋለሁ፣ ብቻ ተዘጋጁ በማለት ዛሬ ይሄ ቆይታ በዚህ ተጠናቋል ማለት ነው። አቶ ደረጀ ውሃ ቆይማ፣ አንቺ ቆይማ፣ ብዙ ነገር ጥያቄ አለኝ። ዳጣ እህትሽ እንዲሆነች እኔ አባቷ እንዲሆንሽ አታውቂም እንዴ አላት። ውሃዬ እኮ ድምቀት ናት። እኔ እኮ አንተንና ዳጣን አላምናችሁም። ደሞም ታጠርክልኝ አጥባለሁኝ፣ አመሰግናለሁ በማለት ሙልጭ አርጋ አጠበችው። እውነትም ጀግና ማለት ነው። በህይወታችን ላይ ብዙ ነገሮችን ለወንድ ልጅ የማይሆን ነገር ነው የምንለው ነገር ግን ውሸት ሆኖ ነው የተገኘው ማለት ነው። ምክንያቱም ሴት የማይሰራውን ነገር ወንድ እየሰራው እየተገኘ ማለት ነው። እናም ካሁን ወደ አንዳ ለሚፈጠሩ ነገር ናታ ምንም ስጋትም ምንም ነገር አያስፈልግም። አሁን ላይ እኔ ሙሉ ነኝ፣ ከጎኔ ሰው አለ፣ ብዙ ነገሮች አሉ ሜዳ ላይ የማይወጡና እነዛ ነገሮች ቢወጡ ስድብ ተከትሎ እንደሚመጣ ስለማቅ ብዙ ነገሮችን እየደበን እንገኛለን በማለት ተናገረች። አቶ ደረጀ ውሃን ሰላምም እህትሽ ናት፣ ዳጣም እህትሽ ናት በማለት ነገራት። እንዴት ሳምራዊት እህቴ እንዲሆነች አውቃለሁ፣ እንዴት ሄደን እህቴ ትሆን ቻለች? በማለት ጥያቄ ያቀረበች። አዎ ይሄ ጥያቄ የብዙዎቹ ነው። ነገር ግን አሁን ላይ በጣም ብዙ ነገሮችን ስላሉብኝ እነዛን ለማቃለል ለመሸሽ ስለፈለኩ ነው። እናም በጣም ይቅርታ በማለት ተናገረች። እኔም ለሚፈጠረው ነገር ሁሉ ጣጣ የለኝም። ነገር ግን የሆነ ነገር የምትፈልጉን ነገር ከሆነ በጣም ያሳስባል እና እኔ እናንተ ተተለያየን በጣም ቆይተናል። እባክህ ከህይወቴ ውጣልኝ በማለት ተገኝታለይ ሁሽዬ ማለት ነው። እንግዲህ ኮመንታተሮች ይጀመር የምትሉ እሺ በማለት መልሳችሁን እንጠብቃለን ማለት ነው።
ወይዘሮ ማርታም በጣም ደነገጠች። ወይዘሮ ማርታ ካሁን ወደ እንዳለሚፈጠ